ሞዴሬተር ያነሳው አብዬ እኔ ልንገርሽ፣ በቃ እንዴት ነው በዓል እንኳን ሲሆን ራሷ ትናገር። እኔ የሰጠሁኝ ያረኩኝ ማለት አልወድም በባህሪ ተፈጥሮ ማለት ነው። እንጀራ እንኳን ግጭት የለንም፣ አልተጣለንም። የምበላውን እንጀራ ትቼ ነው በምሳቅ አድርጌ ለበዓል እንኳን ለልጄ ለሰራተኛ የሳልክ ለእሷ የላኩላት አረኩ ለማለት አይደለም። ማልቀስም አልፈልግም እዚህ ሚዲያ። እንዴት ብዬ ላስረዳሽ? በቃ ለእኔ እንደምታስብ አይነት ሰው ነች። በቃ ቶታሊ ለእኔ የሚያስብ ሰው ታውቂያለሽ። ሀታ እኔ በጣም ስጦታ መስጠት እወዳለሁ። ስጦታ ስልሽ ያሳዝኑኛል። የሆነ ነገር ካሉን ጨማምሬ ነው የምሰጣቸው። ከዛ ምግብ እንዴት ብዬ ልንገርሽ? ከእህትሽ የማትነጥዪው ሰው የለም የምታሳዝንሽ ሰው። እንዴት በዴሊቨሪ ምግብ እንኳን ለበዓለት ቤት ነይ እኔ ጋር ነይ ካልመጣሽ በቃ አልወጣም ስትለኝ ምግብ ልኬላት አዲስ እቃ መጣ ሲባል አላስከፍላትም፣ በነፃ ነው የምሰራት። ምንድን ነው ለምሳሌ ምንድን ነው በነፃ የተሰጠኝ ሶሊ? ለምሳሌ በነፃ ከአንቺ የወሰድኩትን እቃ ምንድን ነው በነፃ ሰጠዋት የምትይው ምንድን ነው? ንገሪኝ። በነፃ ከአንቺ የወሰድኩት ከዚህ አሁን ከእንትን ካልኩት ክሬም ውጭ እኔ እንኳን ለራሴ አንቺን ለማበረታታት ለጓደኞቼ ሁሉ የሆነ ነገር ሳይ ስጫቸው እንዲሸጥልሽ በጣም የምፈልግ ሰው ነኝ። እኔም እንደዛው ነኝ። ምንም ቃል እኔ አሁን አቡ እኔ አልጨረስኩም። ገነት ይኸውልሽ፣ አንድ ነገር ፍሬንድ ከነበራችሁ አብራችሁ ከበላችሁ ከጠጣችሁ በሰዓቱ አንቺ ሀቀኛ ሰው ማንም ሰው ሀቀኛ ሰው ሲጣላ ሳይሆን ስለ ፕሮዳክቱ ወጥቶ ሞዴሬተርሽ ሳይነሳ በሰላሙ ሰዓት ካልተስማማሽ ሚዲያ ላይ ወጥሽ ለምን ህዝቡን አታድኙም? እኔ የሶማና ፕሮዳክት ተጠቅምሽና ሂዊ ልክ ስትጎዳ ወጥታ እንደጮኸችው አይደለም አቡ አይደለም። እኔ ከወር በፊት ነው የወጣው። እስቲ አሳይኝ። የሰራሽ ቪዲዮ አሳይኝ። አለኝ የወጣው ቀኑን እንግዲህ አንቺ እንዴት እንደምታይ አላውቅም። ይኸው ቀኑን እንደምታሳይናል። እኔ ከወር በፊት ነው መጫወት የጀመርኩት። ኦልሞስት ለምን እንደ ጓደኝነት ይዞኝ ሸፍኜ ነበር። ኦልሬዲ ለምን እንደወጣውን ደግሞ ነግርሻለሁ። ይህ እኮ ትክክል ያሉ ነው። ጓደኝነት ተብሎ ሌላውን ህዝብ መግደል አለ። ጓደኛ ፕሮዳክቱ ዋን ሰከንድ ገነት ጓደኛ ስለሆነች ፕሮዳክቱ ሳይስማማሽ ፊትሽን አበላሽቶት ዝም ካልሽ እኔ ምን አገባኝ? ሌላው ይጎዳ የሌላው ፊት ይበላሽ ማለት ነው። ዛሬ ግን በራስሽ በሌላ ጉዳይ ስትጣሉ ከሆነ ሚዲያ ላይ የምትወጪው ይሄ አይደለም። ኖ አይደለም። አልተጣለሁም። ለምን ለጓደኝነት እየሸፈንኩኝ አልሽ? አሁን ደግሞ ምን እንድትወጪ እንዳደረገሽ ንገሪኝ። ቆይ እየነገርኩሽ እኮ ነው። አብረን የበለን አብረን የጠጠን እያለች ነው አይደለ? መጀመሪያ ፊቴ ተመለሰ ብዬ ነገርኳት። ከዛ እምቢ አለቀቀም ስላት ይሄንን እና ይሄ ፊት እንትን የሚለው እና ይሄንን ከእንደገና ይሄ ጎሬ የሚልሽን ክሬም ላከችልኝ። እሱን ተቀባው። ኢሚዲየትሊ 6 ቀን ለቀቀ። 6 ቀን ፏ አልኩኝ። በቃ የለም ሴትዮ ቤት የለችም ነበር። ኦልሬዲ ተሳፍራ ነበረ። ትምህርት ተዘግቶ የዛኛው ወር ተነስች 3 ጊዜ ነው ውጭ ወጣው። በዛው ሂጄ ሱቋ ሂጄ ቪዲዮ ሰርቼ ከሰራተኛዋ ጋር አብሬ ምግብ ቤት ወስጄ ተጋብዣት ምን ብዬ መጣ። ልክ መጥቼ እንደተመለስኩ ሳምንት ሳይሞላኝ ተመለሰ። አሳይቼ እንደመጣሁ ማለት ነው። ለቀቀኩ መልቀቁ ትክክል እኮ ናት። ከዛ አሳየዋት። ኧረ ምንድን ነው በቀደም ፊቴ እንዲህ አሳየሁሽ ፊቴ ተበላሽ ምናምን ስላት እንዴ ይሄማ የሆነ ነገር ላይ ልትገቢ የሆነ ነገር ተቀባሽ አለች። ላይ ሁሉ ይገባሉ ስለ ኧረ ማርያምን እኔ ምንም ነገር ክላሴ ውስጥ የለም አልተቀባሁም አልኳት። ቆይ ሶሊ ስትመጣ መፍትሄ እንፈልጋለን እስቲ እሷ ትመጣለች። የስ ኦኬ ከዛ ሄጄ ከመጣሁ በኋላ ሱቋ ሄጄ ቪዲዮ ሰርቼ 3-4 ቪዲዮ እንኳን የዚህን ለኳተር ላሉ ሰዎች ሁሉ እንትን እኔ ነኝ ቁጥር የምሰጠው። ከመቀራረባችን የተነሳው ሰዎች እኔ ጋር ይመጣሉ። ዋትሳፕ እኔ ነኝ ሼር የማደርገው። ከዛ ይሄኛውን ተለቀቀልኝ። 6 ቀን ለቀቀልኝ። ሄድኩኝ ተመልሼ መጣሁ። ልክ እንደመጣሁ ሳምንት አልሞላም አቡ ፊቴ ወረረኝ ሙሉ በሙሉ ማለት ነው። የሆነ እንዴት ነው እንደ ጉርር የሚያደርግ ነገር። ከዛ ቪዲዮ ደውዬ አሳየኋት ላስቴር የሶሊያና ጥያቄ ለምን ዳይሬክትሊ ፍሬንድ ነን? ለምን ዳይሬክትሊ እኔ ጋር ቦቦቴ እኔ እና እሷ ፍሬንድነታችን ላይቭ ላይ ነው እንጂ እንዲህ ተደዋውለን ምናምን እንዲህ ቅርብነት አናወራም። የት ታውቃለች ወይ ሪካርድ ሆነ ለእሱንም ለክሬም ስፈልግ እኔ ኦልሬዲ በቃ ላይቭ ላይ አገኛታለሁ። ላይቭ ላይ ሞዴሬተር ነኝ። ሰው አስገባለሁ፣ አበረታታለሁ፣ ወጣለሁ። ስራዬ ነኝ። አንገናኝም። ከዛ ውጭ እሷና እኔ ይሄ እንዲህ
ልጅ አይደለም ወዳጅ ከሆንሽ ያኔ እውነተኛ ወዳጅ ከሆንሽ አብረሽ የበላሽ የጠጣሽ ከሆንሽ ለምን አልተናገርሽ? ቆይ ልንገርሽ፣ ቅመም የምትባል ልጅ ፖስተች። ምንድን ነች? ከኔ ወስዳለች። ቪዲዮ አለ። የአንቺ ክሬም ነው የፖስተች። ቅመም ካለሽ ግቢ። እኔ ጋር ምንም ግንኙነት የላትም። ክሬሟ ተለቀቀ። ህዝቡ እኔን እዛ ስለሚያውቅ እንዳለ እኔ ጋር መጣ። ቅመምን ሁለት ሰው ነው ሜንሽን ያደረጋል። ጽጌረዳም ስለ ቅመም አውርታለች። ቅመምን የውልሽ ገነትም ነግራ ስለ ቅመም አውርታለች። ጽጌረዳም ስለ ቅመም አቡ እየጠረችኝ ስለሆነ የሆነ ነገር ነግሬ ሌላ ሰው ላስገቢያለሽ። ዱታ እንትን ሊድ ከዛ ቅመም የምትባለው ልጅ ፖሰተች ክሬሙን ቀድማ። ማንም እኔም አልወጣሁም። እኔ ኦልሬዲ ይለቅልሻል ደግመሽ ይህንን ውሰጂ ተብሎ ድጋሚ ባይሆን ያልኩሽ ክሬም ፉል ፓኬጅ ከእንደገና ተልኮልኝ እየተጠቀምኩ ነው። አሁንም እያገለገልኩ ነው። ቤቷ እንዲሁኛለሁ ብዬም አልተናገርኩም። ከዛ ሰው እዛ ስለሚያቀኝ ሰራተኛዋ እመስላችኋለሁ። ገነት አንቺን አይተን ነው የገዛን መላበይ ክሬሙ ተለቋል፣ መፍትሄው ምንድን ነው እያለ ሲያስጨንቀኝ፣ በቃ አሁንስ ጨነቀኝ። በውሸት እንትን የሚለው አዎ ይሄ ክሬም እኔንም አበላሽቶኛ ነው ተመልሷል። ስለተመለሰ እንደዚህ ነው ብዬ ተናገርኩ። ከዛ በፊት የኔ ሞዴሬተር አልተነሳም። ልክ ያንን ነገር ተናግሬ እኔ እችን ብቻ ነው የተናገርኩ ለአንዳንድ ሰዎች። አሁንም እችን ቅመም የምትባለው የእሷ ሞዴሬተር አላየውም እንትኑ ክሬሙ መለቀቁን። ቅመም የምትባለው የእሷ ሞዴሬተር ላከችና ገነት ጉዳችሁን እዩ፣ እኔ እንኳን 3 ቀን ነው የተጠቀምኩኝ፣ ይብላኝ ለእናንተ ሙሉ ለተጠቀማችሁ ብላ ለጽጌረዳም ቅመም እንደዛ ብላኛለች ብላለች። አንቺም ጽጌረዳም ማስረጃችሁን ቅመም ለበላቋ ማስረጃ እኔ ኢሞ አላወራችኝ፣ ኢሞ ቁጥርም አልወሰድኩም። በእንትን ሼር አደረገችልኝና ልክ እኛ እዚህ ጋር ሰዎች መጥተው እኔን ማፋጠጥ ሲጀምሩ ላይቭ ሲገባ እኔ ማውራት ሲጀምር እኔን ብሎክ አድርጋ እሷ ጋር ሄዳ ሞዴሬተሯ ቀጠለች። እሷ እኔን ግን ከጨዋታ ውጭ አደረገች። ማስረጃ ከሌለሽ ተቀባይነት የለውም። ግን የኔ ጥያቄ አሁን ይኸውልሽ፣ አንቺ መጀመሪያ ዝም ያልሽበት ምክንያት አለኝ ብለሻል። መጀመሪያ ጓደኝነት ይዞን ሻፋንኩ ብለሻል። አንድ እስከዛ ሌላ ስራ አስገባልሽ። ሴትዮዋ ግላስ ተሰብሯል፣ አንድ ላይ ጥረግ እያለች ሴትዮዋ ጋር ደርሰሽ ስትመጪ፣ አሁን ደግሞ የተናገርሽበት ምክንያት የሸፈንሽበትንና በቃ መጣው ሌላ ሰው ቴንክ ዩ ኦኬ። ይቺ ቅመም እሷ ናት ሞዴሬተርሽ? ቅመም የምትባል ልጅ ፍላወር እየላከች ነው። የአንቺ ፎቶ ፕሮፋይል ያደረገች እሷ ናት? ኦኬ እኮ ቆይ እሷ ለገነት ለጽጌረዳም አሁን ጽጌረዳንም ኦልሬዲ ልካላት ከሆነ ቶሎ ብላ ተደልተዋለች ወይም ትቦልካታለች። እኔ ቀርጫለሁ። ቦይሷንም ወደ ሌላ ኦልሬዲ ተቦላልከናል። እኔ ወደ ሌላ ግን አንቺ ስክሪንሻት አስቀምጠሻል ማስረጃ? ቦይሷን አስቀምጠሻል ማስረጃ? ቦይሷንም አዎ አስቀምጫለሁ። ጎበዝ ነይ። ምክንያቱም ማስረጃ ያለ ማስረጃ ምንም ነገር ስለማንሰማኛ ማስረጃ ካቀረብሽ ቅመም ሞዴሬተርሽ ችግር እንዳለባት ማወቅ አለብሽ። አሁን የላከችልሽን ሀቡ ይሄንን የፕራይቬት ክሬም የለኝም ስላለችው ማለት ነው ለእኔ ተልኮልኛል። የፕራይቬት ፓርት አለኝ ብላለች አምናለች። ግን እሙሟቱን እታች ቤታችሁ እኔ ሰራተኛ ብላኛለች። ይቅርታ እታች ቤታችሁን ተቀቡት አላልኩም። እታች ቤትሽን ተቀቢ ብላሻለች። አቡ ልንገርሽ አንዴ ላውራ። ይሄ ይቺ ነጯ ምንድና ስላት የብብቻና የታፋ ስትለኝ ለዛስ ነገር ይሆናል ወይ ስላት አዎ ይሆናል የጠቆረ ነገር ካለ ያለች ቦይሱ አለ። እኔ በቃ ሰራተኛሽ እሷ ናት የምታስረዳን። ክሬም አንቺ አታስረጅንም። ሰራተኛሽ በኋላ የተላከልኝን እሷ ናት ያስረዳችኝ እኮ ማስረጃ ለዛኛው ነገር ይሆናል ያለችበትን ማስረጃ ሰራተኛዋ ካለች ኃላፊነቱን ትወስዳለች። አማዳሟ ልክ ያለሁ አሁን ለህዊ ልክ ያለታለሁ ህዊ ትላክልሽ። እኔ በማል ላክልሽ አቡ ቁጥርሽ የለኝ ይሁ አንዴ የእንትናን የጽጌረዳን ቁጥር ልትልክ ትሻች ዋትሳፕ ላይ ራሷ ዳይሬክትሊ መጠይቃት ልበልና ያቺ በጣም ፊቷ እንትን ያለው የደወለች እሷ ስደውል ነው የምወጣው። በገነት ቦታ ትደውል ልከሽላታ ልኬልሻለሁ መሰለኝ ፕሮፋይል ነው። እሺ ግን ስልኳን የእንትናን ስልክ እፈልጋለሁ የጽጌረዳን ለታች ቤቱ ይሆናል የብብቱና የታፋው ለታች ቤቱ ይሆናል። እና ሶሊያና ደግሞ ስትናገሪ ለታፋ ራሱ አላልሽም። አሁን ለታፋ ማለትም
በግልጽ መናገር አለ። ፒኪኒ ፓርት እኔ አሁን አንብቤ አውቃለሁ። የሆነ ካርቶን ላይ የፒኪኒ አንድ ንትላሳያ ፓርት ይሉታል። ጫቅስ ጸጌሬዳ በእናትሽ አንዴ እየተናገርኩ ነው። አንዳንድ ክሬሞች እነዚህ ብሊቺንግ ክሬሞች እነዚህ ፊሊፒኒ ሱቅ ምናምን የሚሸጡ ካርቶኑ ላይ ብብት የብብት ስዕልና የፒኪኒ ታፋችን አው እኮ የታፋ ከሆነ የታፋ ብላይ ስትነግረች ታፋቸውን ሲቀብጡ ወደ ሙሙ ይሄዳል። እና ይለያያል። ማርዬ እነሱ እያሉ ያሉት የሚያወሩት በጣም አጸያፊ ነገር ነው። እኔ ያልኩት ጥቃቁ እዚህ ቤት አልተወራም። አጸያፊ ነገር አልፈቅድም በቤቴ እኮ እንደዛ ነው የሚሉሽ እነሱ። ፕራይቬት ፓርት ላይ ማለት እንትን ፒኪኒ ፕራይቬት ፓርት ጠቆረ። በቃ ይህም ፓርት ስናደርግ ይጠቁር ምናምን ለዚህ ታፋችን ጋር ጉልበታችን ጋር እዚህ ጋር የእሱ ፓርት የሚቀባው ቅድም ምንም አይነት ከፊት ፕሮዳክት ውጭ አልሸጥም ብለሽ ነበረ። ቆይተሽ ነው ያልሽው። ይኸውልሽ አሁንም የአንደር ፒኪኒ እኔ አሁን አንብቤ ስለማቅ ነው ፒኪኒ ጋር የሚሉ እሱ ታፋ ጋር ፓንታችን ጋር ታፋና ታፋ ጋር የሚቀባው ክሬሙ እኮ ወደ እቃችን እኮ ይሄዳል እኮ በቀዳዳውም እኮ ገብቶ የማህፀን ኢንፌክሽን ምናምንም ሊያመጣ ይችላል። እነዚህ የማያውቁ ልጆች ሲገዙ በደንብ ኤክስፕሌን ካልተደረገላቸው ነገ የማህፀን ካንሰርም ሊይዛቸው ይችላል። እንደዛ ማለት ነው። ሲጀመር ልንገርሽ አንድ ነገር እኔ እነሱ ሞዴሬተር ሰጥቻቸው ስለነበረ በቃ የሆነ እንዴት ነው ጥብቅ ያለ ጓደኝነት ነበራቸው። ነች 16,000 ህዝብ የወሰደው እቃ ነው ሁሉንም እነሱ ወጥተው ካወሩ በኋላ ነው እኔ ብዙ ነገር ይስቅልቅል በቃ እንዴት ብዬ ሰው ማላምንበት ደረጃ የደረስኩት። በቃ ብዙ የፈጠሩት ታሪክ አለ ሀቢባ ሀቂቃ ስነግርሽ በመረጃ አውጪ ነው በመረጃ ምንድን ነው የምታሳይን? ነው አቦ ይሄ ሁሉ ፊት ላይ አርፏል። ይሄ ሁሉ እኮ የገዛሽ ነው በብርሽ በነፃ ነው የተሰጠሽ። ወይ ልንገርሽ ለ7 ወር ያለችው ጽሁፉ አለኝ የጻፈችው ለ7 ወር ብላ የላከችልኝ እኔ ያልኳት ይህንንና ሳሙና ነው ላኪልኝ አልኳት። ይህንን ክሪምና ማስተካከያ ወይ ላውራ በመሀል ምን ትገብልኛለች? ላውራ አንዴ ሶሊያና ፕሊዝ ጽጌሬዳ ትናገር፣ የእሷ ተራ ነው። እሺ እየሰማንሽ ነው ጽጌሬዳ። እኔ ይሄ ሞይስቸራይዝና ሳሙና የለኝም ነው ያልኳት። ሞይስቸራይዘር እና ፌስ ዎሹን ነው አንቺ ኦርደር ያደረግሽው? አዎ ሳሙና ነው ወረድ። ይሄንን ሳሙና የለኝም አልኩ። ቆይ ልጨርስ። ለምንድን ነው በመሀል የምገባብኝ? አቡ አልገባችም። አሁን ሚዩት ናት። ከዛ ምን ትልክልኛለች? አቡ የ7 ወር ነው ብላ ወረዲ ቴክስት አደረገችልኝ። ቴክስቱ አለ ቀርጬዋለሁ። እሺ የ7 ወር መድኃኒት የ700 ብር እቃ ነው ጽሁፉ አለ። እልክልሻለሁ። ይሄን ሁሉ ላከችልኝ። ይሄ የማታ ነው አለች። ወረዲ ምንንም አላውቅም። ይሄ ሳሙና ወረዲ ፊት ይተላከልኝ ሳሙና እና አሁን ይተላከልኝ አንድ አይደለም። አሁን ለምሳሌ ቅርታና ጽጌሬዳ እዛ ጋር የማታ ነው ያልሽው ወርቃማ ክዳን ያለው እቃ የማታ ለመሆኑ ጽሁፍ ከሌለው አንቺ አይምታታብሽም? የትኛው የማታ አቡ ልንገርሽ፣ እንግሊዝኛ ማንበብ አልችልም። እሺ አሁን አንቺ ለዚህ ፕሮዳክት 700 ድርሃም ከፍለሻል? ደረሰኛለሽ? አልከፈልኩም። በነፃ ነው የላከችልኝ። ይሄንን በነፃ ነው። ቅድም ታዲያ ከፍለሽ ነው ምናምን ስልሽ መጀመሪያ በነፃ ነው የተሰጠሽ። አቡ 400 ሞዴሬተር ከሆነች በኋላ ለቆላሱ ሀቡ የምታወራው ሞዴሬተር ሆና ወዳጄ ሆና ከዛ በኋላ ሞዴሬተር ጠይቃታለሁ። እኔ እኮ እያንዳንዱ ነገር እየጻፍኩ የመጀመሪያውን ታሳይሽ ይለቆላት ከለቀቀላት በኋላ ኢትዮጵያ ሊሄድ ነው። በዛ ቮይሱን አሰሚ በኢትዮጵያ ዋን ሰከንድ እኮ አንቺ ሚውት አታብሪ ሶሊያና። እሷ ስታወራ አንቺ ሚውት አድርጊ። ይኸውልሽ ዋን ሰከንድ ጽጌሬዳም ገነትም ሂዊም ሶስቱም ሰዎች ለቆላቸው ጽድት ብሎ ምስጋና መስግነዋል። ከዛ ግን ተመለሰ። ይሄ ነው ጥያቄው። ዋን ሰከንድ የተመለሰበትን ምክንያት ነው እኛ ለማወቅ እዚህ ጋር ያለ ነው። አንቺ ቆይ 700 ነው ዋጋው አለችኝ አለች። 700 ነው ዋጋው። የ700 ብር ዕቃ በነፃ እንደተሰጠሽ እንድታቂ ነው ዋጋው የተነገረሽ። ማትከፊ ከሆነ ለምንድን ነው ዋጋው የሚነገርሽ? አቡ 120 ብር ብቻ ነው የምከፍሊው ብላኝ የድራይቨልና 120 ብር ለምን ብር አይደለም ድርሃም እያልሽ አሁን ብር አይደለም 120 ድርሃም ማለት ነው። ይሄ ሁለተኛው ይሄ ከመጣልኝ በኋላ የበፊቱን 325 ድርሃም ከፍያለሁ። የመጀመሪያውን የመጀመሪያውን ፕሮዳክት ስንት ከፈልሽ? 325 ከዛ ለስንት ወር ተጠቀምሽው ነው ፊትሽ ጸዳ? ለአንድ ወር በአንድ ወር ውስጥ ፊትሽ ላይ ለውጥ አይተሽ የምስጋና ቪዲዮ ሰራሽ? ህጅ ያመሰግንኳት ቤቷ መስግኛታለሁ። ጊፍት ልኬላታለሁ። በጣም ነው ያመሰግንኳት። ወረዴ እኔ 10 ዓመት ማዲያት ነው። እኔ አልዋሽም አቡ
እሺ የ10 ዓመት ማዲያቶች በመልቀቁ ልክ እንደ ሂዊ ማለት ይሁን የ12 ዓመት ማዲያቷ በመልቀቁ እሺ ቆይ ገነትን ብላለች። ፍክት ስላልሽ ስላማረብሽ አንቺ ሱቁ አድረስ ባካል አንቺ እንደውም እንደ ሌሎች በቪዲዮ የሚያመሰገንሽ በቃ ፕሮዳክቱ ታዩና ፊትሽን እያየን እናውራ ፕሊዝ። ይኸው ፊት አሁን እንደዚህ ነው። ወደፊት ዙሪያ ካሜራውን ወደፊት ይሻልኪው አሁን አንዴ ካሜራ ልክፈት። ይቅርታ ቆይ። እሺ አሁን እንደዚህ ነው። ኦኬ እኮ እሺ። ከዛ በኋላ በአንድ ወሩ ፊትሽ ፍክት ብሎ ሙሽራ መስለሽ አበባ መስለሽ ላይቭ ላይ መጥተሽ ገዝት ገብተሽ ቪዲዮ አብርተሽ አመሰገንሽ። ከዛስ ምንድን ነው የተፈጠረው? ልክ በስንተኛው ቀን ማለት ነው እያደር ይበላኛል እኔ እሺ ይበላኛል፣ አከዋለሁ፣ አይኔም ዳር ይበላኛል፣ ያቃጥለኛል። አሁን እራሱ እንደ እሳት ነው እያንገበገበኛለሁ። ኦልሬዲ ያስታውቃል። ከዛ ምንም አላልኳትም። ይሄ 7 ወር መድኃኒት ከተላከ ወዲህ ምንም አላልኩም። ኦልሬዲ ይህን ግማሹን አቆምኩኝ። እኔ ያንትን ይቺ ጽጌ ማናት ቅመም የምትባለው ልጅ እኔ ይሄ በተላከልኝ በ8 ቀኑ ነው የፖሰተችው። ቆይ አንቺ በአንድ ወሩ ዳነልሽና ከዛ ካመሰገንሻት በኋላ ለማመስገንሽ እንደ ስጦታ የ700 ድርሃም ፕሮዳክት በነፃ ሲላክልሽ አመስገንሽ ተቀበልሽ። ከዛ በኋላ ማሳከክ የጀመረው መቼ ነው ነው የኔ ጥያቄ። በ3ኛው ቀን በተላከልኝ በ3ኛው ቀን ባመሰገንኩ በ3ኛው ቀን ባመሰገንሽ በ3ኛው ቀን ማሳከክ ጀመረ። ዛሬ ስንት ጊዜው ነው ማለት ነው ካሳከከሽ እስከ ዛሬ? ወረዲ ወደ 3 ሳምንት 3 ሳምንት ሙሉ ለምን ዝም አልሽ? እየለፈለፍኩ ነው አቡኔ። ቪዲዮ ራሱ ቆሰርቻለሁ። እየለፈለፍኩ ነው እኮ። ኦኬ እሺ ጥሩ እሺ ቀጥሽ። ከዛ እንደዚህ ሲያደርገኝ ይቺ ቅመም የምትባለው ላይ ቪዲዮ ስትለቅ ሂደን ራሱ ስንጽፍ የእሷን እንትን ስክሪንሾት አድርጌ አምጥቼ ሳየው እኔ ጋር አንድ አይነት ነው መድኃኒቱ። ካሜራው ግን በጣም ተጠጋሽ ማሪ። ግንባርሽ ነው የሚታይ። ትንሽ ራቅ አድርጊው። ሙሉ ፊትሽ እንዲታይ ትንሽ አሁንም ራቅ። እንደዚህ ካሜራሽን እንደዚህ ነገር። መድኃኒቱ አንድ አይነት ነው። ስክሪንሾት አድርጌ አምጥቼው ሳስተያየው አንድ አይነት ነው። ኦኬ ከዛ ግራ ገባኝ። በቃ ማለት በቃ ጨነቀኝ። ከምኑ ጋር ነው አንድ አይነት? ቅመም የምትባለው ልጅ የፖሰተችው እና ያንቺ አንድ አይነት ነው። ቅመም የምትባለው ምን ሆንኩ ብላ ነው የፖሰተችው። አማረብኝ አመሰግናለሁ ነው ተበላሻው ነው። ኦኬ ተበላሽታ የፖሰተችው ክሬም እና ያንቺ አንቺ የተላከልሽ ክሬም አንድ አይነት ሲሆን ደነገጥሽ። ከዛ አቁምኩ። እሺ ከዛስ? ይሁን እንደዚህ ነኝ፣ እየተንገበገብኩ ነው። መቼ ነው አንቺ ሲያሳክክሽ ይህን ስታይ ለሶሊያና ሄደሽ እንደዚህ ብለሽ የነገርሻት መቼ ነው? አልነገርኳትም። እኔ ወረዴ አልነገርኩም። ታዲያ ይሄ አስመሳይነት አይደለም? ምን ብያ አታስገባም እኮ ገዝት ላይ አቡ እንዲ ብታስገባ ወዳ ነው ማታስገባው። ፕሮዳክቱ ሞዴሬተር ነች እኮ። ሞዴሬተር ካነሳሽ ወዲህ ነው እንደዚህ ሆነ። ነው አቷሽ ረመዳን ነው። አቷሽ ረመዳን ነው። ሞዴሬተር ካነሳሁ ሞዴሬተር ያነሳው ሶሊያና። ቆይ ጽጌሬዳ ሞዴሬተርሽ የተነሳው መቼ ነው ማሬ? አቡ ሞዴሬተር የተነሳው ወረዲ ወደው ነው። እኔ 3 ቀን ነው እንደዛ ነው የተጠቀምኩት። እሷ ለምንድን ነው የተነሳው ሞዴሬተሩ? ለምን ተነሳ? የኔ ጥያቄ መቼ ነው ሞዴሬተርሽ የተነሳው? ነይ ወደዚህ ማሬ። እንትን አድርጎብኝ ነው አቡ ወረዲ። እኔ ሞዴሬተር ወደ 4 ሳምንት ምናምን ይሆነዋል አቡ። ወደ ወር ቀድር 4 ሳምንት። ኦኬ ፊትሽም ከተበላሽ 4 ሳምንት። ወደ ሞዴሬተርሽ ሲነሳ ነው ፊትሽ መበላሽ? ምንም አላልኩም እኔ ሲጀመር። ቢበላሽም ባልበላሽም ምንም ሞዴሬተርም ተነሳ ብዬ ምንም መልስ አልሰጠሁም። ላይቭ ላይ ወጥቼ ቪዲዮ ለቅቄ ይሄ ክሬም ያበላሻል ይመለሳሉ ወይ ብለው ብዙ ሰው ስለሚጽፍልኝ ስለነበረ በጣም ጥሩ መጣሽልኝ። እዚህ ጋር ጽጌሬዳ ቪዲዮ ከመስራትሽ በፊት ባለቤቷ ነው ክሬምሽ ያደረገኝን አየሽ ወይ ብለሽ ጠይቀሻታል ወይ? አልጠየኳትም። አልዋሽም፣ አልጠየኳትም። ታዲያ ለምንድን ነው ሳትጠይቂያት ቀጥታ ቪዲዮ መስራቱን የመረጥሽው ነው የኔ ጥያቄ። ጠብ ከሌለ መሀላችሁ አንቺና ሶሊያና ምንም ጠብ የለንም። ሶሊያና ለምን ሞዴሬተሯን ከመሬት ተነስተሽ አነሳሽ? ፕሊስ አላቅም። አሁን ትናገር አይደለሽም። ሁሉንም ነው ያነሳሁት አቡዬ። ብሎክ ተደረግን እያሉ የኔን ፕሮፋይል ያደረጉ አሉ እንዳለ ብዙ ናቸው። ከዛ በኋላ ብሎክ ተደረግን እያሉ በውስጥ ሲልኩልኝ የሁሉንም አንስቻለሁ። እራሴ በራሴ ያስተናግዳሉ። የሰው እገዛ አልፈልግም። ሰው እያበዛብኝ ሲመጣ ማለት ነው። የሁሉንም አነሳ። ሳነሳ ለምን አነሳሽብን እንኳን አላሉ። በመነጋታው ነው ይሄ ታሪክ የተፈጠረው።
ፎቶ ተለቀቀ ተባለ ምን ተባለ? እሺ ቅመም የሚሏትን ያምጡ እስኪ ፎቶ ቪዲዮ መጣለች። እሺ በጣም ጥሩ። ጽጌሬዳ ሞዴሬተሯ ስለተነሳ ነው። ዋን ሰከንድ። ጽጌሬዳ ሞዴሬተሯ ስለተነሳ ነው ፊቷ የተበላሸው እንበል። ሆን ብላ አንቺን ለመጉዳት ፊቷን አበላሽታ መጣች እንበል። ገነትም እንደዛው ሞዴሬተሯ ስለተነሳ። ሂዊ ሞዴሬተርሽ ነበረች። ሂዊ ያው በንግዱ ላኪልኝ ብላኝ ስላላኩላት ሊሆን ይችላል እንጂ ማስረጃ አብረን እንስራ ያለችበት ማስረጃ እኔ ከእሷ ጋር እነጋገረ ታሰማው ለአንዴ ሜንሽን አድርጊልኛ። ብዙ ነገር ስለላክሽ የትኛውን ልክፈት? የትኛውን ከላይ ከመጀመሪያ ያለው አብረን እንስራ የተባለ ያኛውማ ሳመሰግን ሳሽቃብጥ ያለው አይደለም። እሱ ችግር የለውም። አንዴ ዝም በሉና ላሰማ። አብረን እንስራ ሂዊ ለሶሊያና አብረን እንስራ ብላት ሶሊያና አብራ ለመስራት ፈቃደኛ ስላልሆነች ሂዊ ተመቅኝታ ነው ይህንን ያደረገችው ነው የሶሊያና። ስለዚህ ማስረጃዋን እንስማ። ጽጌሬዳ ፕሊስ ሚዩት አድርጊ። ከመጀመሪያውን የላክሽልኝ የከፈትኩት ሀ ከሚለው ቮይስ ከአንድ ከቁጥር አንድ ከቁጥር አንድ ለተርታ እዚህ ጋር አይከፍ ችግር የለውም ማለት የማስደራ እንትኑን ምናምን ማለት ነው። ሰሊና የኔ ውድ እንዴት ነሽልኝ? ደህና ነሽ ያለሽልኝ? አለሁልሽ ውዴ። ስሚኝማም ውዴ እንትን በናሽ የሆነች ልጅ በጣም እንትን እያለችኝ ነው ፈልጋ ቤሩት ላይ ያለችው አይደለ? ይታየ ቤሩት ነች ያለችው መሰለኝ። ቤሩት ነች በማርያም በቃ እሺ፣ በቃ በማርያም የሚመጣ ሰው አለ አቀቢላት ወይም መጥተው ያንሱላት ከአንቺ ጋር ሰሊናዬ። እሺ እኔም ደግሞ ፈልጋለሁ የሚያቀላውን ብጭጭ ብዬ እዚህ ህዝብ ላይ ሎካል እጫወትበት። ሰሊታይ የፊቴ መጥራት ነው የገረማቸው። ገና ሎካል ነው የምጫወትባቸው። ወይኔ አንቺ እድሜሽ ረዥም ነው። እግዚአብሔርን ሰላም ይበቃል። ገልበጮ ትልቁ ፔርኖች ላይ አንቺ የሆነ ነገር ሆኖ እኔማ በልኝ እንደ እያልኩኝ ሰሊታዬ ብታይ ፊቴ እንዲቆር ከሰር ብሎ ጭምድድድድ ብሎልሻል። ብታይ ጭምድድድድ የሚገርምሽ ነገር እኔማ በሉኝ እንደ እያልኩኝ ካሜራውን እያነሳው ፊቴን እያሳየኋቸው የኔ ፍቅር። እሺ ይሄኛው ደግሞ ዳውንሎድ ይሄኛው ኮልደንት ዳውንሎድ አውዲዮ ትራይ አጌን ኢፍ ዘ ፕሮብሌም ኪፕስ ሃፕኒንግ ትራይ ተርኒንግ ኦፍ ዋይፋይ። እስቲ ቆይ በዳታ ላድርገው። አንዱ ከላክሻቸው ቮይስ ውስጥ አንዱ አልወርድም አለ። እስከዛ ቪዲዮን አሰም እንትን ስክሪን ሪከርድ ያደረኩትን ከቲክቶክ ላይ ያለውን እሱ ላይ ነው ዋናው ያለው። አምጭልኝ ምናምን ስትል ላይቭ ላይ ነው። ለዛውም ደስ ይላል። ላይቭ ላይ ከሆነማ ሪከርድ ይወጣል እኮ ችግር የለውም። አይ ላይቭ ላይ አይደለም፣ በውስጥ ያወራ ነው በቲክቶክ ልከስታው ነው። እሺ የኔ እናት ወደፊት ነው የኔ ማር ወደፊት እናቴ ትሙት ወደፊት ገና ምን አይተሽ ታያለሽ? ማርያምን ገና ምን አይተሽ? እሺ አንድ ገና ምን አይተሽ ወደፊት ማለት ገና ታድጊያለሽ፣ ገና ብዙ ትሸጫለሽ ነው። ገና እና አይደል? ከዚህ የተረዳ ነው። ገና ብዙ ነገር አለ እዚህ ጋር በጽሁፍ ገና ብዙ ነገር አለ እየተሞከረ ውጤቱ ምርጥ ከሆነ ይላል በጽሁፍ። የማን ጽሁፍ እንደሆነ አላውቅም። ሞክሬው ራሴ ላይ ምርጥ ከሆነ ነው የምሰጠው። ሲጀመር ምንም አይነት ነገር ሌላ ከማዲያት ከቡጉ ውጭ ራሴ ጽሁፉ ይኸውልሽ በጽሁፍ ሶሊያና ገና ብዙ ነገር አለ እየተሞከረ ያለ ውጤቱ ምርጥ ከሆነ ይመጣል አልሽ። ከዛ ሂዊ ደግሞ ይህንን አለች። የኔ እናት ወደፊት ነው የኔ ማር ወደፊት እናቴ ትሙት ወደፊት ገና ምን አይተሽ ታያለሽ? ማርያምን ገና ምን አይተሽ? እሺ ከዛ ይቀጥላል። የቤት የጓደኛ የኔ ፍቅር እዚህ ጋር በጽሁፍ አለ ብዙ እስኪለቅ የ2 ሰዓቱን እንዳለች በጽሁፍ
እሷ በጽሁፍ ነው የምታወራሽ፣ አንቺ በቮይስ ነው የምታወሪያት። እና እንዳይመጣ እሱ ነው ወሳኙ። ተመልሶ እንዳይመጣ እሱ ነው ወሳኙ። ኦኬ ተመልሶ ሊመጣ እንደሚችልም ታውቂያለሽ ሶሊያና። እየነገርኳት እኔ ኃላፊነቱ ማስለቀቅ እንጂ ተመልሶ ይምጣ አይምጣ የኔ ኃላፊነት አይደለም። ተመልሶ እንዳይመጣ እራሳችሁን ተንከባከቡ። ለሁሉም ነው ምነው። እኔ ሀቢባ ለሀቅ ለክሬ ስል ነው የምኖረው። ቪዲዮ ላይም አለ ያኔ እኔ አጠቃቀም ስልክላቸው እኔ የእናንተን አስለቅቃለሁ። በጣም ጥሩ። ስለዚህ እንደዛ ያልሽበትን አንድ ቮይስም ሆነ ቪዲዮ ፈልጋለሁ። እኔ ኃላፊነት መወስዱ ስለመልቀቁ እንጂ ተመልሶ ለመምጣቱ ኃላፊነት አልወስድም ብለሽ ያንን አምነውበት ሆነ የሚያዙት ቲክቶክ ላይ ቮይስ ይላል። አቡነ ጨርሼ ልውረድ። ሴትያ ስራ እንትን ሰዓት ስለሆነ ገና ከውጭ እየገባቸው ማንም ያወራው ከመሬት ተነስቶ ገነት ቮይስ እየሰማኝ ማረ እኔ ልጨርስና ልውጣ ነው ያልኩኝ። ሌላ ላልኩ አንዴ ቮይስ እየሰማን ቲክቶክ ላይ ራሱ ላይ አለ ወይ ፍቅሬ መጥቷል። ግን አጠቃቀሙ ያኛውን ስላላወቁት እንትን ብዬ ነበረ። መጥቷል የኔ ማር። እሺ ተናግረኛለሽ የኔ ፍቅር። በጣም ነው የማመሰግነው። ደውዬልሽ ነበረ ያው ቢዚ እንደሆን ስለማቅ እንትን አልኩኝ። ቆይ ስታየው ትመልስልኛለች ብዬ እሺማ ደርሰኛል የኔ ወርቅ። እሺ ግን አንተም ትነግረኛለሽ አጠቃቀሙ። ያ ተበጥብጦ ነው የሚጠጣው አይደል? ያ ደግሞ መቀባት ነው ዝም ብሎ አንደኛው ኮሎጅኑ ተበጥብጦ ነው የሚጠጣው። በቀን 2 እንዳታበዢ የሚል በጽሁፍ አንቺ ላክሽላታለ። ኮሎጅን ተበጥብጦ የሚጠጣ እሱም ፊት የሚያቀላ ነው። ለፊት ነው እሱ ለሰውነት ለምናምን ለጥራት ምናምን ያለችው የዳሌም አለ የምን አለ ብዙ ነገር አለ። እኔ ምልክልሻለሁ። አሁን አንቺ ይህን ቮይሱን አቡ ጨርሽ እኔ ልስራ ብያት ተመቀኝቼ እንደሆነ እንዲህ እንዳረኩት ማስረጃ ስለምፈልግ እኮ እሱን ነው እየፈለግን ያለ ነው። እኛም አላለቀም። ሶሊያና ኔትወርክ ይዟታል። እሺ ሲመልሳት ትመልሳለች። እስከዛ እኔ እናት ይህን ሰምተናል። የቤትዬው ጓደኛ የኔ ፍቅር የኔ እናት በገና ይሄ ተደጋገመሳ ፋለበልና እስቲ እንደ ልጃገረድ እንግዲህ ማሬ ወይ ፍቅሬ መጥቷል። ገመ ወይ ሶሊያና አንድ ቮይስ ስንቴ ነው የምትልኪልኝ? በማየሞት እኔ ተቀብዬ ሳሊታየሽ ወደ እኔ ደግሞ ሌላ ሙሉ ፓኬጅ የሚፈልግ ሰው አለ። ላኪውና ተፈግፍጎ ካልወጣ ጥሩ አይደለም ያለችሽ ምኑን ነው? ቆይ ነቅሎ ይወጣል ያለችኝ እሱ ነው። ነቅሎ ይወጣል። እኔ አረ ተበላሸው ስላት ነው ተፈግፍጎ እየነቀለ ይወጣል ያለችው። ተፈግፍጎ ኦኬ። እሺ ሶሊያና ፍላወር ላኪ ተፈግፍጎ ይወጣል ብላለች። በእናትሽ እንትኑን ክፈቹና እኔ ያልኳት እኔ ጋር ይቀመጥልሽና 10 ላኪና አላይ ላይ ብዙ ልጆች እሱን እንዲከፈት እሱን እኮ ባለችበት ነው። አንዴ ትግባ ባለችበት ማለት ያለችው እንትን ልክ እኔ እሷ ላይ እንትን ብዬ ምን መከፋፈል ካለብኝ ቻርጅ ዘግቶባት ነው ለህዝብ እያከፋፈለች አይደል? መከፋፈል የተጎዳ አለ ወይ? ሶስቱ እንደዛ ነው ብለን እነዚህን 3 ሰዎች ውድቅ ካረግንባቸው ጉዳታቸውን ሌሎች የሶሊያናን ፕሮዳክት ተጠቅመው ፊታቸው መጀመሪያ ብራይት ሆኖ ቆንጆ ሆኖላቸው ሙሽራ አበባ መስለው በኋላ ላይ ደግሞ አለ ወይ? አስገቢልኛ የላኩልሽን። ይሄ በጣም ቤታቸው ይጀ ለመጣቸው ካልመጣ ላኩልሽ እኮ ስክሪንሾት አድርገሽ ላኪልኝ እኮ ይጻፉ። እኔ ደግሞ የሰጠው ኖርማን ፊትም ህዝቡ እኮ ከባድ ነው። ማርያምን ህዝቤን ታሚዋለሽ አይደል? ግን ሁለቱ ይኸውልሽ ሶሊያና ይሄና ይሄ አልወርድም አለኝ። ደግመሽ ላኪልኝ ሜንሽን ማድረግልሽን ሁለቱ አይክናት ዳውንሎድ ይሄና ሜንሽን አድርጌልሻለሁ። ይሄኛውን ለመክፈት ዳውንሎድ አልሆንም አለኝ፣ አልከፈትም አለኝ። ሁለት ቮይሶች በተከታታይ የላክሽልኝ የህዌ እንትን ጋ ያለው ምን ልከሽ ነው?
ኖ እነዚህንማ ከፈትኳቸው እኮ ድጋሚ እንድከፍተውን የላክሽልኝ እነዚህን ከፈትኳቸው። እስካሁን ድረስ ምንም አይነት ህዊ አብረን እንስራ የሱ ፍቅሬ እንዲህ ነገር ነው የሆነው ታውቂያለሽ። እንዲህ ነገር የሆነ በቃ ሁለቱ ቮይሶች ላይ ከሆነ ምናልባት እንደዛ አለች ያልሽው አብረን እንስራ አብረን እንድንሰራ ጠየቀችኝ እና በዛ እኔ ጋር ለምን እሱ ቮይስ አይጠቅም እኮ እምቢ ብሎ ነው። እስኪ ደግመሽ ፎርዋርድ አድርጊው ብቻውን እስኪ እዛው ራሱ ውስጥ ቲክቶክ ላይ ገብቼ ላሰማው እኔ እንዳለ ከፈትኩት እንዳለ አይደለም ያልከፈተ አለ አልከፍትም ያለው የዋትሳፕ ድምፄ መቼ የለም። እስቲ ክሳችሁ ከቲክቶክ ላይ የቲክቶኩን ስክሪን ሪከርድ እንዳለ እኔ ከፍቻለሁ። የላክሽን ሶስቱንም ከፍቻለሁ እንዳለ የኔ እናት ያልከፈተልሻል ተቀብዬ ይሄ ነው አሁን የላክሽው መጨረሻ ላይ ቆይ እስቲ እኔም እየገባ ነው እሷ ጋር ራሱ ምን ነበር ሰማያ ተቀብዬ እሱን ነው እኮ የምልሽ። እሱ ተቋርጧል ስላልታየሽ ወደ እኔ ደግሞ ሌላ ሙሉ ፓኬጅ የሚፈልግ ሰው አለ ላኪውና እኔ ተቀብዬ እኮ ወደ እኔ ስትመጪ ትወስጂዋለሽ አንቺ ወደዚህ ኦርደር ስታረግ በቃ እሺ ኦርደር ስልኳን ልላክልሽና ማሬ በእናትሽ አድርጊላት። ብዙ ጊዜ ስንት ጊዜ ገዝት ላይ የገባችን የራሱ እየጠየቀ ብያታለሁ። ዘመዴ ነች በሙስና ነው አይደል? አይ ለሁሉም እኩል ነው የምታወጣው ማርያም። አይ የገዝት ጨቀጨቂትል በቃ ሰሪታይ ያደራሽ አሁን ግቢና አውሪያት። አሁን አውሪያት ግቢና ማሬ አሁን አውሪያት አይደለም በዋትሳፕ አውሪያት። ጀሲካ ነኝ በያትና ትልክልሻለች። ይህ ታዲያ አብረን እንስራ የሚላለው ቢባ ይኸውልሽ እኔ ምን አልኳት? ቆይ አንዴ ከዛ ታሰማለች አለን እስከ ፈጅር ድረስ ችግር የለም። ይኸውልሽ እኔ ጋር አላይን ላይ ብዙ ሰዎች ስለሚጠይቁኝ ላይቭ ላይ ነው ሲጀመር ማውራው። ሰሊታዬ ላኪና እኔ በጣም እንዳወራሽ ቮይሱ እንደሰማሽ ማርያምን እንዳፈሪ እኔ ብሎክ ነው የማደርጋቸው። እኔ ጋር መጥተው ራሱ ስለሷ ሲያወሩ ያው ሞዴሬተሮች አሉ ቦልኩ ስሟን ሊያጠፉ ነው ምቀኞች ናቸው እያልኩኝ ላኪና እኔ ጋር ዲሊቨሪው ቤቱን ስለሚያውቀው እኔ አካባቢ ያሉ መተን እንውሰድ ከአንቺ ጋር ያው እኔ የኔን ቶሎ ቶሎ ስለምትመልስ እኔ ጋር ላኪና 10 ይሁን 20 እንትን ብዬ ብሩን ሴንድ አደርግልሻለሁ ወይም ድራይቨር ልከሽ ትወስጃለሽ አልኳት። ላይክ እሷን ለመተባበር በጣም ቢዚ ነኝ ስለምትል ገባሽ አይደል? ብዙ ልጆች እየገቡ እኔን ስለሚጠይቁኝ እኔ ይሄን ቮይስ ታምጣልኝ ለምን መሰለሽ? እኔ ሲጀመር እንደዚህ ሙሉ ነው ሲጀመር የተሽከረከረም ይሁን እናድራለን ስንሽ እየተናገርሽ ነው እኮ አለቀ እኮ እኔም ባላወራም ያው ለአንቺ ነው ለተናገርሽ ማለት እኮ ነው። አብረን እንስራ ማለት እኮ ነው ፍቅሬ። ላኪ ዲሊቨሪ እኔ ልላክ ማለት ምን ማለት ነው? እኔ ልላክ ዲሊቨሪ ከፈለሽ አንቺ ያን ያክል ቢዚ ከሆንሽ እኔ መጥቼ ልውሰድ ማለት ምን ማለት ነው? ይሄ ማለት እሷ ማነች? አንቺ እኔ ያልኩሽ ልጆች እኔ ጋር ወደ 10 ልጆች ስለጠየቁኝ እኔ ጋር ላክላሽ። መቼ ዋሽ? እኔ ጋር በብዛት ይቀመጥ አላልሽኝም? እኔ ጋር በብዛት ይቀመጥ አላልሽኝም? በብዛት ይቀመጣሉ ላኪና እኔ ጋር አሉ ልጆች ሱቅሽን ላኪ ስትባል አልጠቀሽም። እኔ ጋር በብዛት ላኪና ይቀመጥ ያለችውን አሰሚና እንዲህ ነው ሀቡ የደለተችው ብዙ አለ። እስቲ ዚስ ፐርሰንት ደመሰጅ የሚለውን ስክሪንሻት አሳይተው ስክሪንሻት አረኩልሽ። በጣም እና ከ15 ቀን በፊት የታቀደ ስለነበር እኔ መች ገባኝ። ይኸው ልልክላት ነው። ግን አንድ ነገር አይቆጭሽም? እነዚህ ልጆች መጥተው ተጎዳን ያሉሽም ብሎክ ያረግሻቸው ያልሰማሻቸው እራስሽ ላይ ሲደርስ አልቆጭሽም? የተደለሰው ልንገርሽ ይኸውልሽ እኔ ማለት ነው ወደፊት ስላት የነበረው ስሚኛ፣ ወዲያውማ ወጣው እኮ ለመሰለሽ ሀቢባ እኔ አሁን ፊቴን አንስቶት እኔም ተጠቃሚ ነኝ አይደል እንዴ?
ፊቴን አንስቶት እነዚህ አራት ፌብራሪ 16 የላክሽናት 1 2 3 4 መቼ ነው ፌብራሪ 16? ከኔ ነው ከሷ ነው የተደለተው? ይህ በደንብ ቼክ አድርጊ አቢባ። አንዲት ነገር አልደለትኩም። እሺ አንዴ ትንሽ ያቃጥላል። እሺ ሳሳ አንዴ ትንሽ ያቃጥላል። እሺ ሳሳ እያረግሽ ይሄ የእሷ ነው ከእሷ የመጣ ነው። እድፍሲ ያርግልኝ እንዳፍሽ ያርግልኝ አልሻት። ከዛ ታይዋለሽ አለችሽ። ከዛ 2 ፒንክ ልብ ቅርጽ ላክሽላት። ሶ ከአንቺ ወደ እሷ ይሄዳል። ሶ አንቺ መንዴይ ፌብሩዋሪ 16 ዚስ ሜሴጅ ወዝ ዲሊትድ 4 ሜሴጆችን ደልተሻል። አንቺ ደልች እሷ ጋር ግቢ ግቢ ዋትሳፕሽ ላይ ፌብሩዋሪ 16 መንዴይ አምናልሻለች እኮ የተናገረች እኮ ነው ራሷ። የተናገርኩትማ ሀቢብቲ ላኪልኝ ላይቭ ላይ እኮ ነው የተናገርኩት። ላኪና 10 ላኪና እኔ ጋር ልጆች አሉ ብዙ ልጆች እየጠየቁኝ። ሎኬሽን ብቻ አይደለም ምን አስዋሸሽ አንቺ? ሁሉም ብዙ ያለችበትን አሰሚና እኔ ትንሽ ብላ ሳነሰችው። አንድ ማለች 2 ማለች ማለት ነው ሀቡዬ። ብቻ አንትናቃው እኔ ጋር ይሁን ታይሜ እንኳን ቢዚ ስለሆንሽ እኮ ሬዲዮኑ ልጆች 10 በላይ ልጆች እየጠየቁኝ ነው። 10 በላይ አንቺ ሎኬሽን ስለማትልኪላቸው ቢዚ ስለሆንሽ በቃ ወይኔ እኔ ጋር አምጪና ሰተሽ ወዲያው መተው ወስደው ልላክልሽ፣ ብርሽን በድራይቨር ልላክልሽ አልኩሽ ሀቢብቲ። እኔ እሺ እየተሞከረ ማለትሽ አዳዲስ እቃ እየተሞከረ ነው። ሞክሬ አረጋግጬ በስኛ ሶሊያና ቅድም ያንቺ ያልሽው ምን መሰለሽ? አብረን እንስራ ብላኝ እኔ እንደዛ ተረዳውና ቃል በቃል ቃሉን አለች ማለት ይለያያል አይደል? ለምን እኔ የጠበቁት የነበረው ቮይሶቹን ስከፍት ካሁን አብረን እንስራ ብላ የጠየቀችበት ላይክ ወይ በኮሚሽን አሰሪኝ ይሄን ያህል ትርፍ ለኔ ይሄን እየጠበቅኩ ነበር እና ተደልቶ ነው ሀቡዬ። ኧረ በስመ አብ ይሄን ያህል ርቀት ለእኔ መታ ያልነገረች ይሄን ላይ ያወራችኝ የኔ ፍቅር እያለች መታ ፊቴን ደረጃ ደረሰ። ሶልዬ ምን ላድርግ? እነ ሳሪ ጋር ሳትሄድ በፊት ለእኔ ማለት ሲገባት ይሄን ያክል ተረከባ ለመስራት የምትፈልግ ጥሩ ነገር ተወራለች ብዬ እንዴት አስባለሁ? የተደለተ ሚስቴ ሀቢባ በማርያም በሰው ልግባና ይኸው አሁን እዚህ ጋር ቆይ እምዮ ቆይ አንዴ እንደዚሁ ክፍት እንዳለ እምዮ ቲክቶክ አለሽ አይደል? አንዴ ፕሊዝ ይኸው እንደዚህ እያየሽ ከዚህ ወጥቼ እዚህ ጋር ስገባ ነው የምወጣው። እሺ አስገቢልኝ እና እንትን ውስጥ ስክሪፕት እስከዛ ሌሎቿን ሪከርድ አሰሚ ሁሉንም አሰሚ ሁሉንም ከላይ የላኩልሽን የሷን ሁሉንም ማርያምን ሁሉንም ነው የማሰማው። አንዴ ሀቡዬ አንዴ ሶሊያና መጣች ልጇን ጥላ ነው የመጣችው። ቁጭ ብላ ስለሆነ የእሷን ጥላ ነው የመጣችው። ያንቺ እስከዛ ስልኩን አስተካኪ። ቁጭ ብላለች እኔ ጋር ናት ያለችው። የእሷን ሚስማና እንድትሄድ። እሺ ሀቢባ ሰላም ነው? ሰላም እናት እንዴት ነሽ? ይመስገን ሰላም ነኝ። አለን እኔ ለሳርዬ ሁሉንም አሳይቻታለሁ። የመጀመሪያ ስጠቀም ክሬሙ እንዴት እንደሆነ ምናምን። ለሶሊያና ለራሷ ሳይሆን ለሰራተኛዋ እዛ ሱቅ ውስጥ ገብቼ ነው የገዛሁት። ህፃን ልጅ ይዤ ሄጄ እና እንደውም ይሄ መድኃኒት የምታጠባ ሴት አይፈቀድላትም ፊቷ እንድትቀባ። ገብቶሻል? ስጠይቃት ግን 2-3 ነው። ባለቤቴም ራሱ ግን ይቻላል ብሎ ጠይቋታል። አረ ችግር የለውም የምታጠባ ሴት ይቀባል ምናምን ብላ ነው የተቀባል። ዶክተር ሄዶ ሲያማክር ግን በፍጹም ይሄ ክሬም የምታጠባ ሴት አይፈቀድላትም። ኦኬ እንደምታጠቢ ጠየቅሽበትና አዎ የምታጠባ ሴት መቀባት ትችላለች የተባልሽበት ይኸውልሽ ዶክተር አልጻፈልንም፣ ግን ገብቶ ነው የጠየቀው ክሬሙን ይዞ ሄዶ። እኔ ስበላሽ ኖ አይደለም ማሬ ነው እነሱ ነው ስለ ዶክተር አይደለም። አንቺ የአካል ነው የጠየኳት፣ በአካል ነው ስገዛት እኮ ነው የጠየኳት። በአካል ሄደሽ ነው የገዛሽው? በላይ ነው እንትን እንጂ ፍሪጅ መረን ሱቋ ገብቼ። ሶሊያና ናት ወይስ ሰራተኛዋን እና 2-3 ነው የጠየቅናት ከባለቤት ጋር። እንደውም ስንት ሆነን እህቴ ባለቤቴ 2 ህፃናቶች ይዤ ነው የሄድኩት፣ አራስና አንድ የ3 ዓመት ልጅ። ኦኬ ሶሊያና ሱቅሽ ካሜራ አለው ወይ?
ሱቅሽ ካሜራ አለው? አዎ ካሜራ አለው። በቃ ይሄ ጥያቄ ብቻ ቴንኪው ሚውት አድርጊ። እሺ ውዴ አንቺ ሱቅ አልመጣሽም አላቃትም ካለች ያው ካሜራውን የሱቁ ማየት ይቻላል። አንቺ ሄደሽ ስትገዢ ማለት ነው አይደል? እቃውንም ካሳየች እኔ ችግር የለውም። እቃውን ለሳሪ ታሳያት ከኛ እንደሆነ የእኛን ቁጥር አጠቃቀሙን፣ መጀመሪያ ፎቶዋን እንዴት እንደተጠቀመች ስንት ጊዜዋ እንደሆነ ምን እንደሆነ ምክንያቱም ፎቶ ያሳዩትና አሁን ሳሪ ጥያቄ ሶሊያና የአንቺ ፕሮዳክት የምታጠባ አራስ እናት መጠቀም ትችላለች ወይስ አትችልም? ትችላለች። ትችላለች። ኦኬ ሶች ልጅ አልዋሸችም ማለት ነው። ትችላለች ብለው ነው ሶ የፊቷ የባለቤቱ ፊት ሲላጥ ደንግጦ ባልየው ክሬሙን ይዞ ሄዶ ፋርማሲ ሲጠይቅ ይህንን እኮ አራስ ሴት መቀባት የምታጠባ ሴት መቀባት አትችልም ተባለ። እሺ ማስረጃ ታምጣልኝ ለሱ። እኔም ማስረጃ አመጣለሁ። እኔ ማስረጃ ማምጣት አልችልም። ለምን ክሬሙን ይዞ ሄዶ ነው የጠየቀው። በአካል ነው የጠየቀው። በአካል ይሄዳላ። ለምን መሰለኝ ስታጠባ ልጁ ላይ እንደውም ምልክት ያሳያል ነው ያለች። ሶሊያና አንቺ ማስረጃ አለሽ? ፕሮዳክቱ ላይ ተጽፏል የምታጠባ ሴት መጠቀም ትችላለች ይላል እዛ ላይ። ሮንግ ነገር ከዚህ እራቁ፣ ከህፃን ልጅ እራቁ፣ ከእንደዚህ እራቁ ብሎ እራሱ መመሪያ አለው አይደለም? እሱ ላይ ካርቶኑ ላይ ከእንደዚህ አይነት ነገር ተቆጠብ ይላል። ራሱ ላይት ክሬሙን ስንገርኝ አንዴ ቻትጂፒቲ ልጠይቀው። ሀቢባ የሁለት ሰዓት ፊትሽ ለምታቆዩ እሱን ቅድም ሲያሳዩሽ ነበር። የእሱን ግቢና እዩ። እሱን እኮ ነው እሱንማ ሰርች አድርጌ ብሊቺንግ ክሬም እንደሆነ እና ጉግል ነግሮኛል። ኦልሬዲ ብሊቺንግ ክሬም አይደለም ብላ ነበር ሰል እሱ ዶክተር ነው ያለ። እንግዲህ ሶሊያና አንቺ ብሊቺንግ ክሬም አልተጠቀመችም ብለሽ ነበር ልጅቷ። ክሬሙን አሳይም ቤት እዚሁ ስክሪንሻት አደረኩትና ለቻትጂፒቲ ስልክለት ብሊቺንግ ክሬም እንደሆነ ዋይትኒንግ ክሬም እንደሆነ እሱን የተጠቀመ ሰው ደግሞ ፀሐይ ሊነካው ቆዳውን እንደማይገባ ራሱ ነገረኝ። ላይም እኔም ሳስረዳ ከእሳት ራቁ፣ ከላይት ራቁ፣ እያንዳንዱን ነገር ስለ እያንዳንዱ ፕሮዳክት ሁሉ ነገር ስለ ሳይድ ኢፌክቱ ቮይስ ስልክላቸውን የሪከርድ ነው። ይሄን አታርጉ፣ ይሄን አታርጉ፣ ይሄ ነገር ሊያጋጥም ይችላል። ልክ ስትቀቡት እስኪለቅ ድረስ ሊያቃጥል ይችላል። የመሳሳት እዚህ ጋር ያው እንዳለ የተጻፈው ላይ ማለት ነው። በዚህ መሰረት በእንትን መሰረት ነው እንጂ ይሄ ራሴ የቀመሙት ነገር አይደለም። ሀውዬ በመመሪያው ላይ አሁን እንጠይቅ ግን ችግር የለም። ይሄን ብሊቺንግ ክሬሙን እንደዛ እንደሆነች ጠይቂያት። ምክንያቱም ሁሉም የተለያየ ስለሆነ እያወሩ ያሉ እና አሁን ማስፈራሪያ እየደረሰኝ ነው አልገባችም ያለችው ልጅ ገና ይቀጥላል። ይሄ ብዙ ይኸው ስክሪንሻት አድርጌልሻለሁ። ማናት አልገባችም አልገባችም። አሁን እንትን ቪዲዮ እንትን ታፋ የተበላሸ ምናምን ያለችው የለችም። የማይሆን ነገር ተቀብታ በራሷ ሚስቴክ ነው እነሱ ጋር ገብታ ስታወራ ነበር። ዳይመንድ ላከችልኝ አልሻል። ይኸውልሽ አሁን የማስፈራሪያ ነገር ነው እየተላከልኝ ያለው። ይኸው አሁን እየጻፈች ነው ስክሪንሻት። ገና ይቀጥላል። አታፍሪም ወይ በታች ስታወሪ? ገና ይቀጥላል። ምኑ ነው የሚቀጥለው? አጀንዳው ነው። ገና ስራሽን ነው ማሳጣሽ ነው ያሉት። አሁን እስቲ ማስረጃ እንደዛ የተባልሽበት ማስረጃ ካለ ያው ልኬልሻለሁ። አሁን ጉዳዩ የማይመለከታችሁ ሰዎች አንድ ቁጥር የሚጽፉ ሰዎች ይቅርታ አድርጉልኝና ጉዳዩ የማይመለከታችሁ